እኔ በጣም አመሰግናለሁ። ይቅርታ እኔ አረግለታለሁ። ሃይሚም 100% ነው ሃይሚን ስለማውቃት ሃይሚም ይቅርታ ታረግልሃለች። በጣም የምርጥ ልጅ ነው። ፍፄም ያረግልሃል። ዛሬ እንግዲህ ጨረቃዎች በተለያየ ቤት ነው የመጡት። ሃይሚና ቡራ ሰርፕራይዝ ሆነዋል። እንዲሁም ብሩክ ደግሞ የጓደኛው የዩን 100,000 ሰብስክራይብ በሚገርም ሁኔታ አክብረውለታል፣ ሰርፕራይዝም አድርገውለታል። እዩ እንግዲህ ከደስታ ብዛት አልቅሷል ማለት ነው። ሃይሚ ደግሞ በሙቪ ቤት ተገኝታለች። እንግዲህ ይሄ ጓደኛው የብሩክ ጓደኛም ለሃይሚና ለቡራ ሰርፕራይዝ አድርጓቸዋል ማለት ነው። ጥፋቱንም አምኖ ይቅርታ ጠይቋል። አጥፍቻለሁ ብሎ ሁሉንም ይቅርታ ጠይቋል። ቦራም እንግዲህ ይቅርታ ተቀብሏል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይብዛ በያላችሁበት እያልኩኝ ውድ ቤተሰቦች እንግዲህ መተናል ማለት ነው። ዛሬ ጨረቃዎች ተለያይተው ነው የመጡና በቃ በዓልም ስለሆነ እያዳረሱ ነው ያሉ ማለት ነው። እና ሃይሚዬ በነሙቪ ቤት ተከስታለች። ቦራ እንግዲህ በብዙ ቤት አይቼዋለሁ ማለት ነው። እና አንደኛ በጓደኛው አብሮ አደጉ እንግዲህ እነ ሃይሚ እነ አብርሽ እነ ፍቅር ብዙ የተለያዩ ዩቲዩበሮች በሚሰሩት ነገር አስተያየት ሲሰጥ ያልሆነ ነገር እያለ ነበር። እና እንግዲህ ቦራም ይሄ ነገር አስደብሮት ነበር። እነ ሃይሚንም እነ ፍፄንም ተናግሮ ነበር ልጁና ስህተቱን አምኖ ይቅርታ ጠይቆ በጣም ይቅርታ ጠይቆ እንግዲህ ለሃይሚና ለቡራ ምርጥ የሆነ የሀበሻ ልብስ ሰርፕራይዝ አድርጓል ማለት ነው። ቡራም እንግዲህ ይቅርታውን ተቀብሏል። ለኦዲየንስም እንግዲህ ይቅርታ አድርጉለት እና ቤተሰብ አድርጉት ብሏል ማለት ነው። እኛም ቤተሰብ አድርገናል ማለት ነው። ከዚህ በኋላ እንግዲህ ጥሩ ነገር በመስራት ለመለወጥ ለማደግ ሞክር ማለት ነው። ወንድማችን ማንኛውም ሰው በሚሰራው ስራ ያ ስራ ለጊዜው ሊያስደብር፣ ሊያስከፋ፣ ሊያሳዝን ይችላል። ነገር ግን ይዞ የሚመጣው አላማ መጨረሻው ምን እንደሆነ ሳናቅ ያልሆነ ነገር መናገር ባለቤቱን ያስከፋል ማለት ነው። የመራይን ነው የምላችሁ እና እንግዲህ ይቅርታ ጠይቋል። ዋናው ይቅርታ ማለቱ ነው። ስህተቱን አምኖ ሰው ሆኖ የማይሳሳት የለም። እንግዲህ ቡራም ይቅርታውን ተቀበሉ ብሏል። እኛም ይቅር ለእግዚአብሔር ብለናል ማለት ነው። እና ሃይሚም እንግዲህ በሙቪ ቤት አብራ መጣለች። ደስ ብሎኛል። አብረው ስለመጡ በጣም ደስ ብሎኛል ማለት ነው። እና ሲቀጥል ይሁ ማለት ነው። እና በስማም የሌለ ዩቱበር የለም እና በሚገርም ሁኔታ የ100,000 ሰብስክራይብ ተከብሮለታል ማለት ነው። ከዚህ ውስጥ በቃ ማለት ብዙ ሰው አለ፣ የሚያወራ ሰው ግን ውስን ነው። እና አሚሩ ዩቱብ ነው የሚባለው ደግሞ ባለፈው ቡራ በሱ ቻናል ከሃይሚ ጋር ፕራንክ ያደረጉት ልጅ ማለት ነው። እና ዛሬ አመጣጡን አይታችኋል አይደል? የዮ ሚስቱን ዊግ ጸጉር አድርጎ መጥቶ የዮ ሚስት ነኝ ነው ያለ። እኔ በሳቅ ለሞት በቃ ምን ልበላችሁ። እና ዊግ አድርጎ ማለት ነው፣ ነጠላ አድርጎ ቀሚስ ለብሶ እኔ እኮ ማነች እውነት ነው ምንድን ነው ብዬ እኔ እየጠበቅኩ ነው። ቦራ በሳቅ ፈንዲት ብሎ ሊሞት ማለት ነው። እና ከዛ የት ነው የተገናኛችሁ ይለዋል። ጠላ ቤት አላለም። በሳቅ ነው የሞትኩት በሳቅ ማለት ነው። እና በጣም ይችላል ያለው ቦራ ለካ ወዶ አይደለም። እና በጣም ብዙ ነገር መስራት ይችላል አሉ። ይሄ አሜሪቱ የሚባለው ማለት ነው። እና በጣም ነው ዘና ያረገኝ። የመሬን ነው ብላችሁ ጠላ ቤት ነው የተገናኘ ነው አላለም። በስመ አብ ስፈርስ ነው የሚያረግ። ከዚያ እኮ ጸጉሩን ሲያነሱት ነው እሱ መሆኑን ያወቁት። ቀሚስ ለብሶ መጣ ማለት ነው። እና አሪፍ ጊዜ ነበር። እዩ እንግዲህ በጣም 100,000 ለመግባት አዳገት ሆኖበት ነበር ተብሏለኝ። የሌለ የለም እነ ቤኪ ሁላ ሲመሰክሩ ነበርና ያንሰዋል በጣም እንዴት ነው በቃ ከለምለም ቀጥሎ ዩቲዩብ የከፈተ ነው ሲሉ የነበረና በስማ 100,000 ለመግባት በጣም አይሎት ነበር ማለት ነው። እና እንግዲህ ያው ቡራ ደግሞ የኔን ኦዲየንስ ማመስግንልኝ የኔ ኦዲየንስም አለበት እጃቸው ብሏል። ብሩክ ግን የምሬን ነው የምላችሁ እና ለኦዲየንስ ያለውን ክብር እኔ እንጃ በየሄደበት ነው የሚናገረው። እና አሁን ዛሬ ለምሳሌ በጎች ነው በሚባለው ልጅ ማለት ነው ይቅርታ በጠየቀው ልጅ ዩቱበር ምን እንዳለ ሰምታችሁታል። በቃ ማለት እኔን ስላስከፋኸኝ እኔ በራሴ እንዳልሰማው ሰምቼ በቃ በዝምታ አልፌ ያለው ኦዲየንስን ብትናገር ግን አንላቀቅም ነው ያለው። ምክንያቱም እነሱ ለእኔ ያሉ እኔ ደግሞ ለእነሱ አለው። ኦዲየንስን ማስከፋት አትችልም ነው ያለው። እኔና ሃይሚን ፍፄን ስላስከፋ በቃ ፍፄም
ተናዶብ ነበር። ግን እኔ በቃ የሰፈሬ ልጅም ብትሆን አብሮ አደጌም ብትሆን በቃ ዝም ብዬ አልፍ ያለው ኦዲየንስ ግን እንዲከፋ አልፈልግም ብሎ ነው የተናገረው። እና ኢዮቤትም ራሱ ኦዲየንሶችን አመስግንልኝ በመጀመሪያ ምክንያቱም የእነሱም እጅ ጭምር አለበት። እነሱም በጣም 100 ሺህ እንድትገባ ብዙ ጥረዋል ብሎ በቃ ኦዲየንስን እያስመረቀ ነበር። እና ቡራ ይለያል። የመሬን ነው የምላችሁ በጣም